አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 24 በዚች ቀን የከበረ አባት ኤጲስቆጶስ አጋቢጦስ አረፈ። ይህም አባት በከሃዲያን ነገሥታት በዲዮቅልጥያኖስና በመክስሚያኖስ ዘመን ነበር። ወላጆቹም ደጎች ምዕመናን ነበሩ። የቤተ ክርስቲያንን ትምህርት አስተምሮት ዲቁና ተሾመ። ከዚህ በኋላ እናትና አባቱን ትቶ ወደ አንድ ገዳም ሄዶ የሸመገሉ መነኮሳትን አገለገለ። ከእርሳቸውም በጎ አምልኮትን ተማረ። አረጋውያኑንም እያገለገለ በገድል ተጠመደ። ያለማቋረጥም በጾም በጸሎትና በስግደት ይተጋል። ከጠዋትም እስከ ምሽትም በመጾም የሸንበራ አሰር የሚመገብ ሆነ። ከእንቅልፍም ጋር ሊታገል በወደደ ጊዜ ከሸንበራ አሰር ጋር አመድ እየተመገበ 80 ቀን ኖረ። በዚህም ተጋድሎ ውስጥ እያለ ኃይሉ ግን ይጨመርለት ነበር። ለአረጋውያንም አገልግሎቱን አላስታጎለም። ሲጠራቸውም ጌቶቼ ይላቸዋል። የጽድቅንና የትሩፋትን ስራ ሁሉ ፈጸመ። እግዚአብሔርም የሚያስደንቁ ብዙዎች የሆኑ ታላላቅ ታምራቶችን በእጆቹ ገለጠ። ከእርሳቸውም አንዲቷን ብላቴና አዳናት። እርሷም እንደ እንጨት የደረቀች እስከምትሆን ብዙ ዘመን ጭንቅ በሆነ ደዌ ታማ የኖረች ናት። ዳግመኛም ብዙ ሰዎችን ያጠፋውን ታላቅ ከይሲ በጸሎቱ ገደለው። ከሰውና ከእንስሳትም አስጨናቂ የሆኑ በሽታዎችን አስወገደ። የተጋድሎና የኃይሉ ጽናት ወሬው በተሰማ ጊዜ ስሙ ሉኪያኖስ የሚባል መኮንን ወደ እርሱ ልኮ አስመጥቶ ያለ ውዴታው በግድ የጭፍራ አለቃ አድርጎ ሾመው። እርሱ ግን ተጋድሎን አልተወም። ጾምንም ጸሎትንም የትሩፋትንም ስራ የሚጨምረውን እንጂ የቀደመ ስራውን አልተወም። በጥቂት ቀኖችም ዲዮቅልጥያኖስና መክሲሚያኖስን እግዚአብሔር አጠፋቸው። አምላክን የሚወድ ጻድቁ ሰው ቆስጠንጢኖስ ነገሰ። ይህም ቅዱስ ከጭፍራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሥ ቆስጠንጢኖስም እጅግ የሚወደው መልከ መልካም የሆነ ወጣት ብላቴና ነበር። ክፉ ጋኔንም ተጫነበት። በቀንም በሌሊትም ታላቅ ስቃይን የሚያሰቃየው ሆነ። ቅዱስ አጋቢጦስንም ከሚያውቁት ውስጥ አንድ ሰው ባየው ጊዜ የወታደር አለቃ አጋቢጦስ ቢመጣ ባዳነልህ ነበር አለው። የታመመውንም እርሱ በንጉሥ ጭፍራ ስርዓት ውስጥ ያለ በሆኑ ይህን ስራ መስራት ይችላልና አለ። ሰውየውም ገድሉንና ስራውን ሁሉ አስረዳው። ጋኔን ያደረበትም በእውነት ሊያድነኝ ይችላልና ከዚህ አስጨናቂ ደዌ ያድነኝ ዘንድ የወታደር አለቃ አጋቢጦስን ፈጥናቸው ያምጡልኝ አለ። ንጉሥም ይህንን ባወቀ ጊዜ ቅዱስ አጋቢጦስን እንዲያመጡ ታዘዘ። በመጣ ጊዜም በወጣቱ ላይ ጸለየ። በከበረ መስቀልም አማትቦ በዚያን ጊዜ በእግዚአብሔር ኃይል ዳነ። ንጉሱም በዚህ ደስ ብሎት ቅዱስ አጋቢጦስን አከበረው። ምን እንዳደርግልህ ትሻለህ አለው። እርሱም ንጉስን ከወታደርነት ውስጥ አሰናብተኝ አለውና አሰናበተው። አስቀድሞ ወደ ነበረባትም ቦታው ተመለሰ። ብዙ ዘመናትም እጅግ የተጋደለ ኖረ። ከዚህም በኋላ የዚያች ሀገር ኤጲስቆጶስ ይዞ ቅስና ሾሞ። ይህም ኤጲስቆጶስ በሞተ ጊዜ ቅዱስ አጋቢጦስን ይሾምላቸው ዘንድ ሕዝቡ ሊቀ ጳጳሳቱን ለመኑት። እርሱም ሾመላቸው። መልካም ተናጋሪዎች የሆኑትን የክርስቶስን መንጋዎች በበጎ አጠባበቅ ጠበቃቸው። እግዚአብሔርም የትንቢትን ጸጋ የተሰወሩንም የማወቅ ድንቆች ታምራቶችን የማድረግ ሀብት ሰጠው። በስውር ኃጢአትን የሚሰሩትን ኃጢአተኞች የሚገዛቸው ሆነ። በንስሐም እስኪመለሱ ከመቅደስ ያርቃቸዋል። ዳግመኛም በገድሉ መጽሐፍ ተጽፎ የተገኘ የታላቅ ወንዝ ወራጅ ውሃን በመስቀሉ አቁሞ ወደ ሌላ መንገድ መለሰው። የዕውር ዓይኖችንም ገለጠ። ለምጻሞችንም አነጻ። ብዙዎች በሽተኞችንም አዳነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበሩ በጋዛ ሰማዕት የሆኑ ጢሞቴዎስና የቆጵሮስ ሀገር ሚናስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 25 በዚች ቀን የከበሩ አውሳብዮስና ፊሊሞና ስሟ ሉቂያ የሚባል አንዲት ድንግልም በሰማዕትነት ሞቱ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ እምለተ ጸምዱ ከዘልፈ ለላናሎቶ ከዜኔት የመጽሐፈን ተለሰ ጸሪቀውኑ ከፈ እምን ለአቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ኢራን ባርኮ ጉባኤ ዛቲ መካን እስከ ረገይሊ ቆኖስ ሕፃን ለጻፎ በክርታስ ወለጻፎን ዝደስ ወለጻምቦ ሰረጎን ሳዲስ ወለሰማ ቃሉ ወዘነፈስ በጸሎተሙ ማርያም አረቂተ ኩሉ እንባስ ወር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን። በረከታቸውን ከኛ ጋር ትኖር። ኦ አምላክነ በከመ ምሕረትከ ወአኮ በከመ አበሳነ አቡነ ዘበሰማያት